ስለ ሰለሞን እስኪ ትንሽ ነገር በደኝና ልውረድ። 1000 ሚስቶች አሉት። ለጥያቄ ምን መሰለህ? ሰለሞን 1000 ሚስቶች አግብቷል። እስላሞች 4 ሚስት ፍቅር ዝሙት ይባላል ነው። ወደኛ ሲመጣ ምን ማለትም የተደረገው የማይታወቅ ነገር ለምን ይሆናል? እናንተ ጋር ማለ ብዬ ነው እንደ አይነት ነገር ወደኛ ሲመጣ ለምንድን ነው ወንጀል የሚሆነው? ጥያቄ አሁን እኛ ጋር ምን አለ መሰለህ እስቲል እኮ አሁንም እኮ በእኛ እኮ ሜቢ ከእናንተ በላይ እኮ 10 ሚስት ያለው ክርስቲያን ሊኖር ይችላል። ያ ማለት ግን ጀስ ፈጣሪ እንዲያደርግ ብሎታል ወይ የሚለው ነገር ይታያል። አሁን ዳዊት እንደዚህ አድርጓልና ዳዊት እንደዚህ ማድረጉ እኛ እንደንትን ነው የምናየው። አሁን የዳዊትን በምን እናየዋለን መሰለህ? መጽሐፍ ቅዱስ ውድቀታቸውም ተጽፏል ብለን ነው ምናምነው። ለሰዎች መመሪያ እንዲሆን የተጻፈው መጽሐፍ ቅዱስ። ሰለሞን አስቀድሞ ለምሳሌ አንደኛ ነገሥት ላይ የሚገኝ ነው ታሪኩ፣ ምዕራፍ 11 ላይ ነው የሚገኘው። እግዚአብሔር አስቀድሞ ማስጠንቀቂያ ሰጥቶታል ለሰለሞን። ኢቭን ሰለሞን እኮ የተገናኛቸው ያገባቸው እንትን ያላቸው ጤናማ አይደሉም፣ which is ጣዖት ከሚያመልኩ ጋር ነው። እንደዚህ አይነት ሰለሞን ስህተት ላይ የነበረው ማለት እንችላለን። የነበረበት መንገድ ስህተት ነው። ኦኬ መጽሐፉ ይነግረናል። ምክንያቱም ለምን መሰለህ? አታድርግ የተባለውን አንድ አካል ካደረገ which is ተሳስቷል ማለት ነው። ያንን ማድረጉ ስህተት ነው። ነገር ግን ንስሐ ገባ ወይ ነው። ከዛ በኋላ ንስሐ ከገባ ችግር የለውም። ዳዊት ያንን በማድረጉ ትክክል ነው ብለን እንኳን አንወስድም። ኦሪዮንን በማስገደሉ ከዛ በኋላ ደግሞ ያችን አንድ ሚስቱን መንጠቁ ትክክል ነው አንልም። ያው ስህተት ነው። ያንን ማድረጉ ስህተት ስለሆነም እኮ ነው ያለቀሰው ዳዊት። አባቱ ነው የሰለሞን ስህተት ገብቶት ነው ያለቀሰው። ስህተት ባይሆን ኖሮ ፈጣሪም አቃለኸኛል፣ መሰደብ ያድርገኸኛል ብሎ አይለውም ነበረ። ጤናማ ቢሆን ኖሮ አንደኛ ነገሥት ምዕራፍ 11 ላይ ይሰማለሁ። አዎ ከፍቼው ነበር። ቁጥር ስንት ላድርግ? ኦኬ ምዕራፍ እሺ ጠፋች። ኦኬ አንደኛ ነገሥት ነው ካለ ቀዳማዊ ይቅርታ፣ ምዕራፍ ተሳስቼ መስሎኝ ነበር። በመጀመሪያ ምን አለ መሰለህ 1000 ሚስት ምናምን ሲባልም ደግሞ ኖርማሊ ሚስቶች ብላችሁም ደግሞ እንዳወስዷቸው እንትንም ነው። እነኚህ ቁባት ምናምን የሚባሉትም ምን አለ መሰለህ ነገስታት ስለነበሩ ዝም ብለው በእነሱ ስም ይጠራሉ፣ በሚስት ስም ይጠራሉ። ይሄ ስልጣን ለመያዝ ሀገርን ስታስተዳድር ካወቀ ኢትዮጵያን ታሪክ ካነበብክ ራሱ ዝም ብለው ይሰጣጣሉ። ኦኬ ይሰጣጣሉ፣ በዛው ስም ይጠራሉ፣ እንደ ሚስት ተደርገው ማለት ነው፣ እንዲፈሩ እንዲከበሩ፣ ዝምድናን ለማቅረብ ምናምን ተብለው። ሰለሞን ግን አስቀድሞ እግዚአብሔር ከልክሎት ነበረ። ኢቭን ከማይሆኑ ከአሞራውያንና ከአሞናውያን ጋር እንዳይጋባ ከልክሎታል። ምክንያቱም አሞራውያንና አሞናውያን ጥሩ እንትን አልነበራቸውም፣ ሕፃናትን የሚሰዉ ምናምን ነገር ነበሩ፣ ለሞሎክ እንደዚህ የሚያርዱ which is ጣዖት ሲያመልኩ ሕፃናትን እያረዱ እንትን የሚሉ ናቸው። ስለዚህ ከነሱ ጋር ተገናኝተህ ወደ እነሱ አምልኮ እንዳትሄድ ተጠንቀቅ ብሎ እግዚአብሔር አስጠንቅቆን ነበረ። ሰለሞን ግን ያንን ቃሉን አፈረሰ። ንጉስ ባይዘ የዳዊትን ቅድም አልጨረስኩልህም፣ እዛው ጨርሽ እንትን ስላልከኝ ያንን በመግደሉ ምክንያት ራሱ ምን እንዳደረገው ታውቃለህ? ቤተ መቅደስ እንኳን ሊሰራ ይፈልግ ነበር ዳዊት፣ እንዳይሰራ እንኳን ከልክሎታል እግዚአብሔር። ደም አለ እጅህ ላይ ብሎት ማለት ነው። ኤኒዌይስ ወደ ሰለሞን ስንመለስ ደግሞ ንጉስ ሰለሞንም ከፈርዖን ልጅ ሌላ በአሞናውያንና በአሞናውያን በኤዶማውያንና በሶዶማውያን በኬጢያውያን ሴቶች በብዙ እንግዶች ሴቶች ፍቅር ተነደፈ ይላል። ከማን ፍቅር ሌላ? አንዲቷን ነጥሎ ጠቀሰልን። ያው ንጉስ ሰለሞን ከፈርዖን ልጅ ሌላ እግዚአብሔር አሁን ኮንፊርም ያደረገለት አንዲቷን ፍቅር ተነደፈ አለ። እግዚአብሔር የእስራኤልን ልጆች አምላካቸውን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና ወደ እነርሱ አትግቡ እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ
ከነዚህ ጋር ሰለሞን በፍቅር ተጣበቀ። ስለዚህ እግዚአብሔር ካዘዘው ነገር ወጣ ማለት ነው። እግዚአብሔር ፈቅዶለት ሳይሆን ይህንን ያደረገው እግዚአብሔር ካዘዘው ነው፣ ወጥቶ ነው። በቃ አታድርጉ ከነኚህ ጋር እንደዚህ አይነት ነገር ውስጥ አትግባ ተብሎ ይህን አደረገው። ቁጥር 3 ላይ ለእርሱም ወዛዝሪት የሆኑ 700 ሚስቶች 300 ቁባቶች ነበሩት፣ ሚስቶቹም ልቡን አዘነበሉት። ስለዚህ ሰለሞን ምን ሆነ? ከዛ በኋላ በብዙ ሴቶች ፍቅር ተነደፈ። ይህንን ተነደፈና ለእርሱም ቁጥር ሰለሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉበት። የአባቱ የዳዊት ልብ ከአምላኩ ጋር ከእግዚአብሔር ጋር ፍጹም እንደነበር የሰለሞን ልብ እንዲሁ አልነበረም። ሰለሞንም የሲዶማውያንን አምላክ አስትሮት፣ የአሞናውያንንም ርኩሰት ሚልኮምንም ተከተለ። በሴቶቹ ምክንያት ወደ ማይሆን መንገድ መሄድ ጀመረ ማለት ነው። ሰለሞንም በእግዚአብሔር ፊት ቁጥር 6 ላይ ሰለሞንም በእግዚአብሔር ፊት መልካም ነገር አደረገ ነው። ሰለሞንም በእግዚአብሔር ፊት ክፉ ነገርን አደረገ። እንደ አባቱም እንደ ዳዊት እንደ እግዚአብሔርን በመከተል ፍጹም አልሆነም። ምንም እንኳን ዳዊት ኃጢአት በስጋ ላይ ቢሰራም ወደ ጣዖት አምልኮ አልሄደም። ዳዊት። ሰለሞን ግን በሴቶቹ ምክንያት ጭራሽ ወደ ጣዖት አምልኮ መሄድ ጀመረ ማለት ነው። በዚያን ጊዜ ሰለሞን ለሞዓብ እርኩሰት፣ ለካሞሽ ለአሞንም ልጆች እርኩሰት፣ ለሞሎክ እንግዲህ ሕፃናት የሚታረዱበት ነው፣ ሴቶቹን ያገባባቸው ማለት ነው። ለመሎክ በኢየሩሳሌም ፊት ለፊት ባለው ተራራ ላይ መስገጃንም ሰራ ይላል። ለአማልክቶቻቸው ዕጣን ለሚያጥኑ መስዋዕትም ለሚሰዋ ለእንግዶች ሚስቶች ሁሉ እንዲሁ አደረገ። ሁልጊዜም ከተገለጠለት ሌሎችን አማልክት እንዳይከተል ልብ በል ካዘዘው ከእስራኤል አምላክ ከእግዚአብሔር ልቡን አርቋልና እግዚአብሔርም ያዘዘውን ነገር አልጠበቀምና እግዚአብሔር ሰለሞንን ተቆጣ። እግዚአብሔር ተቆጣው። ስለዚህ ጥፋቱን እየነገረን ነው። እግዚአብሔርም ሰለሞንን አለው ይህን ሰርተሃልና ያዘዘውህንም ቃል ኪዳኔን ሥርዓቴን አልጠበቅምና። እሰማለሁ ይሰማል። እግዚአብሔርም ሰለሞንን አለው ይህን ሰርተሃልና ያዘዘውንም ቃል ኪዳኔንና ሥርዓቴን አልጠበቅምና መንግስትህን ካንተ ቀዳድጄ ለባሪያህ ሰጠዋለሁ። ከዚህ በላይ እንግዲህ እግዚአብሔር ምን ሊያደርገው ይችላል? ከዚህ በላይ ቁጣ ምን አለ? ስለዚህ ሰለሞን ከዛ በኋላ ንስሐ ይገባል፣ ይጸጸታል፣ ይመለሳል። መክብብን ሲጽፍልን የመጨረሻ አካባቢ ላይ መጽሐፈ መክብብ ምዕራፍ 2 ቁጥር 8 ክፈትልን አንዴ። በምን አይነት ለቅሶ እንዳለቀሰ ሙሉ ምዕራፍ 2 ብታነቡት ምን እንዳደረገ እንዴት እንዳለቀሰ ያስቀምጠዋል። መክብብ ምዕራፍ 2 ቁጥር 8 ላይ እኔ ራፍሊ እንድልበለው ሙሉን አንብቡት እናንተ። ብርንና ወርቅን የከበረውንም የነገስታትና አውራጆችን መዝገብ ሰበሰበው፣ አዝማሪዎችንና አርሆችን የሰዎች ልጆችንም ተድላ እጅግ የበዙ ሴቶችንም አከማቸው። ምን ያህል ሴቶች ነበሩ? ወደ 1000 ሴቶች ነበሩ። እነኚህ ሁሉ አከማቸው አለ። የበዙ ሴቶችንም አከማቸው። ምን ብዙ ሴቶችን እንዳከማቸም ነገረን። ታላቅ ሆነው ከእኔም አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ከበረው። ደግሞም ጥበቤ ከእኔ ጋር ጸንታ ቀረች፣ ዓይኖችም ከፈለጉ ሁሉ አልከለከለዋቸውም። ምክንያቱም እግዚአብሔር ወደዛ እንዳትመለከት ብሎ ነበር፣ እሱ ግን አልከለከለው ነበረ። ልቤም በድካሜ ሁሉ ደስ ይለው ነበርና ልቤን ከደስታ ሁሉ አላረቀወትም። ከድካሜም ሁሉ ይህ እድል ፈንታዬ ሆነ። እጄ የሰራቻቸውን ስራዬን ሁሉ የደከመውበትንም ድካሜን ሁሉ ተመለከተው። እነሆ ሁሉ ከንቱ ንፋስንም እንደመከተል ነበር፣ ከፀሐይ በታችም ትርፍ አልነበረም። ስለዚህ በምድር ሊያደረጋቸው እነኚህ ብዙ ሴት ያከማቸው፣ ብዙ ወርቅ ያከማቸው፣ ዓይኖቹም ከፍላጎቱ ሳይከለክል ወደዛ ትመልከት የተባለውን ተመልክቶ ልቡን ያስደሰተባቸው እነኛ ሴቶች ከንቱ ድርጊት እንደነበረ ሲገባው ምን አለ? አንድ ያስመርልኝ። የቱ ጋር ነበርኩ? ሁሉ ከንቱ ንፋስንም እንደመከተል ነበር፣ ከፀሐይ በታችም ትርፍ አልነበረም ማለት። ምክንያቱም ለጸጸት ዳረጉት። ቁጥር 17 ላይ አድርገው ሙሉውን እናንተ አንብቡት። ቁጥር 17 ላይ
ከፀሐይም በታች የተሰራው ስራ ሁሉ ከብዶኛልና ሕይወትን ሁሉ ጠላው፣ ሁሉም ከንቱ ነፋስንም እንደመከተል። ስለዚህ ከዚህ በላይ ጸጸትና ንስሐ ያለ አይመስለኝም። ይሄ ንስሐ ገባበት። ባይሆን ግን ሳሂህ አልቡኻሪ 52:42 ላይ ሱሌማን እንደ እስልምናው በአንድ ሌሊት ከመቶ ሴቶች ጋር ወሲብ ያደርግ ነበር። ይሄን ታውቃለህ? እስላም ነብዩ ሰለላሁ አላውቅም። እሱ አላህ ከልክሎ ሳይሆን እንደውም አላህ ይፈቅድለታል። እንደዚህ ብለህ ሴክስ አድርግ ነው የሚለው እንደውም። እሺ ሐዲሱ እንደዚህ ይላል። ናሬትድ አቡ ሁሬራ እንደተረከው the prophet Solomon son of the prophet David said ነብዩ ሰለሞን የነብዩ ዳዊት ልጅ እንደዚህ አለ tonight I will go round say that having sexual relation with 100 women my wives every one of whom will deliver a male child who will fight in Allah's cause ምን ይላል? በዚህ ሌሊት ወይንም በአንድ ሌሊት 100 ሴቶችን በቅንፍ ያለውን ካስፈለገ 100 ሚስቶቹን እዞራቸዋለሁ አለ። በዚህ ሌሊት 100 ሴቶችን እዞራለሁ፣ 100 ሴቶችን እዞራቸዋለሁ። እነሱም ምን የሚያደርጉ ወንድ ልጅ እንዲወልዱልኝ። የሚዞራቸው ምን ሊያደርግ ነው? 100 ሴቶቹን ወንድ ልጅ ለማስወለድ ማለት ነው። 100 ሴቶችን እዞራለሁ 100 ሴቶች እንዲወልዱልኝና በአላህ መንገድ የሚወልዱት ወንድ ልጅ ነው በአላህ መንገድ የሚዋጋ ብሎ ይላል። on that an angel said to him በዚህም መልአክ መጥቶ እንደዚህ ይለዋል say if Allah will በአላህ ፍቃድ በል ይለዋል። ወይንም ኢንሻአላህ ነው የምትሉት። but Solomon did not say it ነገር ግን ሰለሞን እንደዛ አላለም። and forgot to say it እንደዛ ማለትን ረሳው ይላል። ምን ኢንሻአላህ ማለቱን ባላ ፍቃድ ማለቱን ረሳው። ግንኙነት ሲያደርግ ወይንም ሲዞራቸው ሴቶቹን ባላ ፍቃድ ማለት ነበረበት። ሳይል ይቀርና ዝም ብሎ ይዞራቸዋል። አላማው ምን ነበር? 100 ሴቶችን በአንድ ሌሊት ወሲብ አድርጎ 100 ወንዶችን መውለድና ባላ መንገድ የሚዋጉ ነበረ። then he had sexual relation with them but none of them delivered any child except one who delivered half person ነገር ግን አለ እንደዚህ አድርጎ ወሲብ ያደርጋቸዋል ኢንሻአላህ ሳይል ማለት ነው። አንዳቸውም አልወለዱም፣ አንዷ ብቻ ግማሽ ሰው ወለደች ይላል። which is 99ዎቹ ምንም አልወለዱም፣ አንደኛው ብቻ ግማሽ ሰው ወለደች። አሁን ግማሽ ሰው የሚለው ያውን መተርጎም አለበት። ምክንያቱም ሰለሞን መውለድ የፈለገው ወንድ ነው። ግማሽ ሜቢ ሴቶች ባይምሮ ግማሽ ሊባሉ ይችላል። በምስክርነት ደረጃ ሴት ወልዶ ይሁን ግማሽ እንግዲህ ከወገብ በላይ ከወገብ በታች የተሰነጠቀ የሚታወቅ ነገር የለም። ይሄንን ጉዳይ ለማየት ሞክሬ ነበር፣ ምንም ማብራሪያ አላገኘሁበትም። አክቹአሊ half percent ራሱ ሲባል ምን ማለት ነው የሚለው ማለት ነው። ኤኒዌይስ ግን ግማሽ ሰው ብቻ ነው የወለደው። ለምን? ኢንሻአላህ ባለማለቱ። the prophet said ነብዩ እንደዚህ ያለ መሐመድ ማለት ነው if Solomon had said ሰለሞን እንደዚህ ብሎ ቢሆን if Allah will በአላህ ፍቃድ ብሎ ቢሆን Allah would have fulfilled his above desire and that saying would have made him more hopeful. Allah inshallah I mean የራሴንም ስም ጠራውኝ እፎ ያልኩኝ ሰለሞን ኢንሻአላህ ብሎ ቢል ኖሮ አላህ ፍላጎቱን ያሟላለት ነበር፣ ወንድ ልጅ ወልደ ነበር ነው ያው። ስለዚህ እንደዛ ሳይል ዝም ብሎ ሱሌማን ግንኙነት በማድረጉ ግማሽ ልጅ ወለደ ይላል። እናንተ ጋር ሜቢ በሱሌማን ጊዜ ከአራት በላይ ማግባት ይቻላል አይቻልም? ወይንም አይ ዶንት ኖ ብቻ ኤኒዌይስ በአንድ ሌሊት 100 ሴቶችን ወሲብ ሲያደርግ ምክር የላከለት እንደውም አላህ ጅብሪልን ልኮ ጅብሪል ላይ መልአክ ነው መላእክት ልኮ እንደዚህ ብለ ወሲብ አድርግ ይለዋል። ያለው የተፈቀደና ሐላል የሆነ ነው። እኛ ጋር ግን ምንድነው ነጻ ፍቃዱን ተጠቅሞ ነብይም ሆነ ማንኛውም ግለሰብ የራሱን ሊያደርግ ይችላል። ፈጣሪ ይቀጣቸዋል። ኃጢአት ሰዎች ይሰራሉ፣ ሰዎች ናቸውና ኃጢአት ይሰራሉ። ስለዚህ ውድቀታቸውም ተጽፎልናል። ውድቀታቸው ለምን ተጻፈልን ከሆነ እኔ እናንተ ዛሬ ውድቀት እንሰራለን፣ እንወርቃለን። ስንወርቅ እግዚአብሔር አይምረንም ብለን እንዳናስብ አይ እነሱም እኮ ነቢያቶች እንኳን ወድቀዋል፣ ነገር ግን ተነስተዋል። ሱሌማን እንኳን ነብይ የተባለው እንኳን ይኸው ኃጢአትን ሰርቶ ተጸጽቶ ስሟላ
አሎ ይሰማል። ተጸጽቶ ነብይ የተባለው እንኳን ተመልሷል። ስለዚህ እኛም ኃጢአት ሰርተን እንመለሳለን፣ ንስሐ ከገባን እንመለሳለን። ስለዚህ መጽሐፍ ቅዱስ ውድቀትን ባይጽፍልን ምንም በቃ ፐርፌክት ብቻ የሆነውን ከሆነ ተስፋ እንድንቆርጥም ሊያደርገን ይችላል፣ የሰዎች ውድቀት ከሌለበት ማለት ነው። ስለዚህ ከምን እንማራለን? ከነሱ ውድቀት አስቀድመን እንዳንወድቅ እንማራለን። ሁለተኛ ደግሞ ከወደቅንም ደግሞ እነሱ እንዲተነስተዋልና እኛም እንዲመነሳት አለብን የሚለውን ጭብጥ እንድንይዝ ነው። ሜቢ ቀይ እያበራብኝ ነው ከሰማችሁኝ። ይሰማል። መጽሐፍ ቅዱስ አሁን ስለ ጋብቻ ምን ይለናል? ማለት ከአንድ በላይ አታግቡ የሚል ነገር ይኖራል መጽሐፍ ቅዱስ ላይ? ምን አልክ? ከአንድ በላይ አታግቡ ይላል መጽሐፍ ቅዱስ ይለናል። እንደዛ ማለት ለማወቅ ነው። ባታሳየኝ ችግር ነው። እንዴ ከነገርከኝ ማለት ይላል እንደዛ። ያው እዚህ ጋር የተከፈተውን ያው ነገር ግን አለ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱም ደግሞ ለራሷ ባል ይኑራት ይላል። ለእያንዳንዲቱ ሚስቶች ነው የሚለው ሚስት ነው የሚለው እኮ እንትን ቁጥር አልተጠቀሰም። አሁን ቢያንስ ሁለትም ሶስትም አሁን ትንቢል ወንጀል ነው የሚል ነገር ወደዛ ይሄዳለሁ ብዬ ነው አውዱ። አይ ለእያንዳንዱ ሚስቶችና ሚስት አይለይም፣ ሚስት ትኑረው ነው እኮ የሚለው። ሚስቶች ቢል ኖሮ እዚህ ጋር አለን። ለምሳሌ እዚህ ላላችሁ ለእያንዳንዳችሁ ሚስት ትኑራችሁ ብንባል ነሰሰርሊ አንዳንድ ሚስት ነው እንኖረን። ሚስቶች ይኑራችሁ ከተባልን ግን ሁለት ነው የሚኖረን፣ ወይንም ሶስት ወይንም አራት። ሪስፕሮካሉ ደግሞ አመጣለሁ ግልባጩን። ለእያንዳንዱ ሚስት ትኑረው አለ፣ ሚስቶች አይደለም። ትኑረው ካለ በኋላ ለእያንዳንዲቱም ደግሞ ለራሷ ባል ይኑራት፣ ባሎች ሳይሆን ባል ይኑራት። ስለዚህ ለአንድ ሴት ባል ሊኖራት ግድ ነው፣ ባሎች አይደለም። ለራሱም ደግሞ ምን ሊኖረው ግድ ነው? ሚስት። ይሄ ሜቢ ግልጽ ይመስለኛል። ግልጽ አይደለም የእኛው ሜቢ። አይ በቃ ሌላ የምታሳይ ነገር ከሌለ ለዚህ እንሰዳ ሜቢ። እሺ አንድ ነው ልድጋም፣ ከፍ አድርጉኝ እኔንና እንዴ ላሳየው። ተይቻለሁ ወለ እናንተ እሺ ኦኬ። ምን ይላል? ሰው ሁሉ በአንዲት ሚስት ጸንቶ ይኑር ይላል። እሰማለሁ። ይሰማል። አልሰማም? ይሰማል። ቀይ አበራብኝ ነው። ሶሪ አልሰማም። ይሰማል። ቀለሚቶስ 39 ቆንስጣንጢኖስ ካለ ኔትወርክ ትንሽ መጽሐፈ የሚያወጣው 9:3 ክፈተው ቃል። እሺ አንዴሽ ልነሳ አለ። አንተ ጋር ካለ ከቀደም ካንተ ክፈተው፣ የቀደመ ይክፈት። አይ የኔ በፒዲኤፍ ነው ያለኝ። እሺ በቃ ግልጽ። ሜቢ እዚህኛው ላይ ጥያቄው ነው ባል ለነገሩ ታይቷል። የፎይ አይ በቃ አይ ከስር ያሉትን እንዲያዩት ነው። በቃ ያንብቡ፣ ሄደው ያንብቡ።